ይሄ ቪዲዮ ፒኤልሲ ላላችሁ ወይም በፒኤልሲ ውስጥ ላላችሁ ሰራተኞችም ሊሆን ይችላል ማለት ነው። ምንድነው የፒኤልሲ ባለቤት ወይም ድርጅቱ ያቋቋመው ሰውዬ ወይም ድርጅቱን ያቋቋመው ባለቤት ወይም ደግሞ የባለቤቱ ሪሌትድ ፓርቲ ወይም ዘመድ ሊሆን ይችላል ወይም ሲስተር ካምፓኒ ከዚህ ድርጅት ብር ሲወስዱ ማድረግ ያለባቸው ነገሮች ልንገራችሁ። አንደኛ ብር ሲወስዱ የውልና ማስረጃ አግሪመንት መኖር አለበት። ሁለተኛ በአመት ውስጥ መመለስ አለበት ማለት ነው። ውሉና ማስረጃ የሚጠቅመው ለምንድን ነው? ለሁለት ነገር ይጠቅማል ማለት ነው። አንደኛ ግለሰቡ ከድርጅቱ የተበደረው ብር ሲመልስ ይሄ ብር ከየት እንደመጣ በገቢዎች ስለሚጠየቅ ብድር መሆኑን ለማሳወቅ ወይም ደግሞ የሰውዬ በብድር መልክ እየወሰደው እንደሆነ ለማሳወቅ አግሪመንቱ እንደ መረጃ ይሆናል ማለት ነው። ሁለተኛ የሚጠቅመው አግሪመንቱ በተሰብሳቢ ላይ ከሚጣል ቀረጥ ወይም 2% ቅጣት ለማስቀረት ያገለግላል ማለት ነው አግሪመንት። ይሄ የውልና ማስረጃ አግሪመንት ማለት ነው። ስለዚህ ውልና ማስረጃ ሄዶ አግሪመንት መዋል አንደኛ ብሩ ሲመለስ እንደ ረቨኑ እንዳይቆጠር ለመረጃ ስለሚያገለግል፣ ሁለተኛ አመታዊ ስከፍሉ ኦን ዘ ዴስክ ላይ ኦዲት ሲያደርጓችሁ 2% እንዳያስከፍሏችሁ ይጠቅማል ማለት ነው። ስለዚህ መጀመሪያውንም ሪፖርቱ ሲዘጋጅ እነኚህ ታሳቢ ተደርጎ መዘጋጀት አለበት ማለት ነው። አመታዊ ሪፖርት ላይ የሪሲቬብል ባላንስ ካበጠ እያንዳንዱ ነገር ለምን እንደሆነና በመረጃ መሆኑን ማረጋገጥ አለባችሁ ማለት ነው። ስለዚህ እነኚህ ነገሮች ተጨማሪ ወጪ ስለሚያስወጧችሁ ከወዲሁ በትክክል መረጃችሁን ልታደራጁ ለማለት ነው ማለት ነው። ስለዚህ የውልና ማስረጃ አግሪመንት ሪሲቬብል ብላችሁ ከኦነር ወይም ደግሞ ከሪሌትድ ፓርቲ የምትሰበስቡት ወይም ያበደራችሁት ብር ካለ ብሩ ሲመለስ እንደ ገቢ እንዳይያዝባችሁ አግሪመንቱ መረጃችሁ ስለሆነ አግሪመንት ታቀርባላችሁ። ገቢዎች ስትጠይቃችሁ እሱን ነው የምታቀርቡት ማለት ነው። ስለዚህ ወደ ረቨኑ አይቀየርባችሁም ወይም ደግሞ ሴልስ ነው ተብሎ አይታሰብም ማለት ነው። ሴልስ ከሆነ ያው ታክስ መክፈል ስለሚጠበቅባችሁ ከሱ ለመዳን የውልና ማስረጃ አግሪመንት የግድ ያስፈልጋችኋል ማለት ነው። ስለዚህ ይህንን ለማለት ነው። ተጨማሪ ጥያቄ ካላችሁ ደግሞ ኢንተረስቱ ወይም ወለዱ እንዴት እንደሚጣል ማወቅ የምትፈልጉ ከሆነ ደግሞ በኮመንት አሳውቁኝ። ፎሎ እና ላይክ እንዳይረሳ።